የምንኖርበት ጊዜ ነገሮች በፍጥነት የሚቀያየሩበትና የሚለዋወጡበት አንደኛውን ክስተት በወጉ ሳናጣጥም አዳዲስ የበለጠ አስደንጋጭና አስፈሪ የሆኑ ሁኔታዎች የሚከሰቱበት ዓለም ላይ ነው ያለነው። እነዚህ ሁሉ የጌታ ኢየሱስ ክርስቶስ ምጽአት ቅርብ ለመሆኑ አመላካች ሲሆኑ ለክርስትናችን ደግሞ የሚያስተላልፉት መልእክትና ማስጠንቀቂያም አለ። አሁን ያለንበት ጊዜ እንደ በፊቱ እንደ ድሮ ኢየሱስ በቅርብ ይመለሳል ብቻ የምንልበትና አሜን ብለን ወደ ቤት የምንሄድበት አይነት ጊዜ ሳይሆን ምድር ጣረሞት ውስጥ እየገባች ስለሆነ በክርስትናችን የተለየ ትኩረት ለመንፈሳዊ እድገታችን ለጸሎትና ለቃሉ ሰጥተን ሰዎችን ወደ መንግስተ ሰማይ የምናድምበት ጊዜ ነው። ዓለም ስትፈራና ስትንቀጠቀጥ ስትሸበር ስትብረከረክ ክርስትና የማይናወጥ አለት ላይ የጸና እንደመሆኑ መጠን ጌታ ኢየሱስ ክርስቶስን ተደግፎ የቆመ ሰው ለሌሎች ሰዎች ደህንነት የሚገኝበትን መንገድ ማምለጫውን በር መጠቆም ነው። ስራችን ይሄ ነው። ለዛ ግን ራሳችን መዘጋጀት አለብን። ዝግጅቱ ደግሞ ከአእምሮ ነው የሚጀምረው። ውስጣችን የሚያምነውና የሚፈልገው የሚመኘው ነገር የእግዚአብሔርን መንግስት ከሆነ የአስተሳሰባችን ስሪት በዛ ላይ የተቃኘ ከሆነ ወደፊት ለሚመጣው አለመፍራት ብቻ ሳይሆን ለሌሎች አንጸባራቂ ምሳሌዎች ለመሆን ያስችለናል። በዚህ ጉዳይ ወደር የለሽ ምሳሌ ጌታችን ኢየሱስ ክርስቶስ ነው። በፊቱ የነበረውን የሞት ጽዋ ከሰይጣን ጋር የነበረውን ግድድሮሽ እያመመው እየተሰቃየ ነፍሴ እስከ ሞት ድረስ ዝላለች ተፈትናለች እያለ አምላኬ ሆይ ለምን ተውከኝ እያለ ግን የተሰጠውን ተልእኮ መሬት ላይ ሳይጥል ኃጢአትን እንደተጸየፈ ከኃጢአት ጋር የነበረውን ፍልሚያ እስከ ደም ድረስ ጨርሶ እንደሞተ ተፈጸመ እንዳለ የእግዚአብሔር ሕያው ቃል ይናገራል። የጌታችን የኢየሱስ ክርስቶስን ፈለግ ተከትሎ ደግሞ በምድር ላይ ከአጽናፈ ዓለም እስከ አጽናፈ ዓለም ወንጌል እስኪዳረስ እንዴት አድርጌ ቁጭ ማለት እችላለሁ የሚለውንም ሐዋርያ ስናየው ጳውሎስን ማለቴ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 16 ላይ እንዲህ ይላል፣ ስለዚህ ተስፋ አንቆርጥም፣ ውጫዊው ሰውነታችን እየጠፋ ቢሄድም እንኳን ውስጣዊው ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ይላል። ከዚህ አንጻር ዓለምን የምናይ ከሆነ በዚህ መነጽር ሁኔታዎችን የምንከታተል ከሆነ እውነትም ተሻጋሪ የሆነ መልህቅ አለን ማለት ነው። ተስፋ አንቆርጥም ይላል። ሁለተኛ ቆሮንቶስ ከምዕራፍ 1 እስከ 3 ላይ ያለውን በምናነብበት ጊዜ ጳውሎስ ዘውትር በብዙ መከራ ውስጥ በብዙ ጭንቀት ውስጥ
በብዙ ግድድሮች ውስጥ እንደነበረ እንመለከታለን። በባህር ላይ ብዙ ጊዜ በባህር ነውጥ ምክንያት መርከቧ ተሰባብራ ሊጠፋ እንደነበረ ይናገራል። በየብስም ላይ በመሬትም ላይ በሚሄድበት ጊዜ ደግሞ ወንጌልን የሚቃረኑ የጌታ ኢየሱስ ክርስቶስን መንፈስ አሻፈረኝ የሚሉ ሰዎች አንዴ በድንጋይ ሲወግሩት፣ አንዴ በዱላ ሲደበድቡት መቼም ያልገጠመው ያላየው ያልተሸከመው ፈተና አልነበረም። በዛ ውስጥ ሆኖ ምን ይላል? ስለዚህ ተስፋ አንቆርጥም። ብዙ ጊዜ ሰዎች ተስፋ አንቆርጥም የሚሉት የተሻለ ነገር እናገኛለን በሚል ተስፋ ወይም ቀቢጸ ተስፋ ነው። እንደው እቺን ቀን ጥርሴን ነክሼ ባልፍ ነገ ይሻለኛል፣ ይሻል ይሆናል በሚል መላምት ነው ብዙ ጊዜ የሰው ልጅ የኑሮን ትግል ለማሸነፍ የሚሞክረው። ሐዋርያው ጳውሎስ ግን ለተስፋ ለመቁረጡ የሚሰጠው አመክንዮ ከዛ የተለየ ነው። ስለዚህ ይላል ተስፋ አንቆርጥም። ለምን? ውጫዊው ሰውነታችን እየጠፋ ቢሄድም እንኳን ውስጣዊው ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊው የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ነገር ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። እንዴት ነው አንድ ሰው ዕለት ዕለት ውስጣዊ ሰውነቱ እየታደሰ መሄድ የሚችለው? የውጫዊው ነገር እርግጠኛ ነው። በመስታወት ፊታችን በምናይበት ጊዜ ሰውነታችን በየዓመቱ በየ10 ዓመታት በተለይ የሚታዩ ለውጦች አሉ። እየረገፍን ወደ ሞት ወደ መቃብር እየነጎድን መሆናችንን የሚጠቁሙ አሻሚ ያልሆኑ ምልክቶች በመስታወት ውስጥ እናያለን። ውጫዊ ሰውነታችን እየጠፋ ቢሄድ የሚለው ነገር ለማንም ሰው አነጋጋሪ አይደለም ማለት ነው። ነገር ግን ውስጣዊው ሰውነታችን ዕለት ዕለት ይታደሳል የሚለውስ ምን ማለት ነው? ያ በመታደሱ ምክንያት ደግሞ በቀኑ በጊዜው የምንቀበለው መከራ ጊዜያዊ መሆኑን ከዛ ደግሞ ወደር ወደማይገኝለት ክብር አሻጋሪ መሆኑን የሚያሳየውስ እንዴት ነው? ከምንስ የተነሳ ነው ዓይናችን ወደማይታየው ነገር ሊዞር የሚችለው? የእግዚአብሔር የደህንነት እውነት በአፈ ታሪክ ላይ የተመሰረተ አይደለም። የእግዚአብሔር ቃል በተሞክሮ ላይ ዕለት ዕለት በምንኖረው ሕይወት ላይ ኃይሉ ሊታይ ይችላል። ያንን ግን መቀበልና ተግባራዊ ማድረግ የእያንዳንዳችን ኃላፊነት ነው። ውስጣችን ያለው ፍላጎት ጌታ ኢየሱስ ክርስቶስን ማወቅ ከሆነ ፍላጎቱ ባዶ ሆኖ አይቀርም። ዮሐንስ ወንጌል ላይ የሚለውን እናስታውስ። ወደ እኔ የሚመጣውን ወደ ሜዳ አልሰደውም ይላል። አብ ለእኔ ከሰጠኝ ውስጥ አንዳችም የጠፋብኝ የለም ይላል። መልካሙ እረኛ ለሚወዱት ለሚከተሉት ጥሩ ግጦሽ ጥም የሚቆርጥ ውሃን ማቅረብ ይችላል። አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን ለዘላለም የማያቋርጥ ሕይወት፣ የተትረፈረፈ ሕይወት የሚገኘው በጌታችን በኢየሱስ ክርስቶስ ውስጥ ነው። ስለዚህ መፍትሄውና መውጫው ከጌታ ከኢየሱስ ክርስቶስ የእውነትና የሕይወት የመንፈስ ግንድ ከሆነው ከክርስቶስ ጋር መጣበቅ ነው። ከክርስቶስ ጋር በመጣበቅ ምክንያት የሚመጣ ለውጥ አለ። ለውጡ ምንድን ነው? 2 ቆሮንቶስ ምዕራፍ 4 ላይ ያለው ዕለት ዕለት ውስጣችን የመታደሱ እውነታ ይሆናል ማለት ነው። እግዚአብሔርን ማወቅ ማለት በፍርሃት ላይ የተመሰረተ ጉዳይ ሊሆን አይችልም። እግዚአብሔርን ማወቅ በፍቅር ላይ የተመሰረተ መሆን አለበት። አንድን ሰው ሌላን ሰው ውደድ ብሎ ማስገደድ አይቻልም። ሁለት የሚዋደዱ ሰዎች ግን አንድ ላይ እንኳን ባይሆኑ ይተሳሰባሉ። መቼ ነው ቀጥለን የምንገናኘው የሚለው ነገር ላይ ትኩረታቸውን ማድረግ ይችላሉ። ሐዋርያው ጳውሎስ አካሉ በዚህ ምድር ላይ ይሁን እንጂ ፍላጎቱ ግን
ከዛ ያለፈ ነበር። በማይታየው ነገር ላይ ነበረ ትኩረቱ። ሁለተኛ ቆሮንቶስ ውስጥ እዛው ርቀን ሳንሄድ ምዕራፍ 5 ላይ ቁጥር 2 ላይ እስከዚያው ግን ይላል የሰማዩን መኖሪያችንን ለመልበስ እየናፈቅን እንቃትታለን ይላል። እደግማለሁ። እስከዚያው ግን የሰማዩን መኖሪያችንን ለመልበስ እየናፈቅን እንቃትታለን። ለምንድን ነው ይሄንን የሚለው? ያንኑ ምዕራፍ 4 ላይ የነበረውን ሐሳብ ምዕራፍ 5 ቁጥር 1 ጀምሮ ይናገራል። መኖሪያችን የሆነው ምድራዊ ድንኳን ቢፈርስም በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለን እናውቃለን ይላል። በሰማይ እንዳለን እንገምታለን ሳይሆን በሰማይ እንዳለን እናውቃለን። እስከዚያው ግን የሰማዩን መኖሪያችንን ለመልበስ እየናፈቅን እንቃትታለን ይላል። ቁጥር 4 ላይ በድጋሚ በዚህ ድንኳን በዚህ አካል ውስጥ ሆነን በዚች ምድር ውስጥ ሆነን ማለቱ ነው እስካለን ድረስ በዚህ ድንኳን እስካለን ድረስ ከብዶን እንቃትታለን። ምክንያቱም ሟች የሆነው በሕይወት እንዲዋጥ ሰማያዊውን መኖሪያችንን ልንለብስ እንጂ ልንገፈፍ አንፈልግም ይላል። ቅዱሳን ወንድሞችና እህቶች የምጠይቃችሁ ነገር በዚህ ቀን የምድራዊው ድንኳን የለበስነው ስጋ ሰልችቶናል? የተሻለ ነገር ነው የምንፈልገው? ወይስ እዝችው ተደላድለን ምናልባት እቺ አንድ ጉዳይ ብትቃናልኝ ከዛ በኋላ አንድ 10-15 ዓመት ደግሞ ተመችቶኝ ደስ ብሎኝ ብኖር እያልን ነው የምንመኘው? ምናልባት ይሄንን ትምህርት ከጨረስኩ በኋላ ምናልባት ደሞዜ ጥቂት ከፍ ካለልኝ በኋላ ምናልባት ያንን ቤት ሰርቼ ስጨርስ ምናልባት እያልን መቀጠል እንችላለን። ሐዋርያው ጳውሎስ ሁለመናውን ያለውን በሙሉ ወደሚቀጥለው ዓለም አሻግሮ አስቀምጧል። በዘጠናዎች ውስጥ እንደ አውሮፓውያን አቆጣጠር ጄፍ ቤዞስ የተባለው አሁን በዓለማችን ባለሀብት ከሆኑ ታላላቅ ሰዎች ከ1 እስከ 3 ውስጥ ስሙ ማይጠፋው ጄፍ ቤዞስ በድህነት ነበር የሚኖረው። ድህነት ስል ከአሜሪካ አንጻር ማለት ነው። ከፕሪንስተን ዩኒቨርሲቲ ተምሮ ከወጣ በኋላ ጎበዝ ነው። ሄዶ ቢሮ ውስጥ እየሰራ ጥሩ ብር ሰርቶ ቤተሰቡን ማስተዳደር ይችላል። ነገር ግን አንድ ሐሳብ አለኝ፣ አማዞን ማለት ነው። ይሄ ሐሳብ ደግሞ እስኪጸድቅ ድረስ ሌላ ነገር ላይ ትኩረት አላረግም ብሎ ሙሉ ህይወቱን እዛ ላይ ማጥፋት ጀመረ። ድርጅቱ አትራፊ ድርጅት አልነበረም ለረጅም ጊዜ። ነገር ግን አርቆ ያየው ነገር እንዳለ ዛሬ እኔና እናንተ የውጤቱ ተጠቃሚዎች ስለሆንን ተሳስቶ ነበር ወይ ቢባል አልተሳሳተም ብለን እንደምንመለስ እርግጠኛ ነኝ። ለጊዜው ያጣ ቢመስልም ምናልባት ጓደኞቹ በዛ ዘመን ተደዋውለው እንዴት ነው የጄፍ ሁኔታ ሲባል አሁንም ያንን ሐሳብ አልተውም እንዴ እየተባለ ሊሳቅ ይችላል። ብዙ ሰው ግራ ሊጋባ ይችላል። ብዙ ሰው ሊወዛገብ ይችላል። አይ እንግዲህ እሱ ምክር አይሰማም፣ እንዲህ አይነት ነገሮች ተብለው በንቀት ሊታለፍ ይችላል። ሐቁ ግን በኋላ ልቆ የተገኘው በኋላ አሸናፊ የሆነው የእሱ ሐሳብ እንደሆነ የምንኖርበት ዘመን ታሪክም ለወደፊት ይመሰክረዋል። በዚሁ አግባብ ሐዋርያው ጳውሎስን ስናየው ለጌታ ለኢየሱስ ክርስቶስ ስል ይላል እስከ ዛሬ አገኘው ያልኳቸውን ነገሮች በመንፈሳዊውም በስጋዊውም እንደ ቆሻሻ እቆጥራለሁ ይላል። ይህንንም የማደርገው ክርስቶስን ለማግኘት ስለምፈልግ ነው ይላል። ያ ማለት በቤቴ ውስጥ ለጌታ ኢየሱስ ክርስቶስ ሰፊ ቦታ
እንዲኖረው ስለምፈልግ እዛ ውስጥ ያሉትን ግሳንግስ ጠረጴዛ፣ ወንበር፣ አልጋ የመሳሰሉትን በምድራዊ እሳቤ ወሳኝና አስፈላጊ ነገሮች ናቸው የተባሉትን ከነዚህ ውጪ ሊኖር አይቻልም ተብሎ የተመደቡትን ነገሮች ዞር የማድረግ አዝማሚያ ማለት ነው። ፍላጎት ብቻ ሳይሆን ተግባራዊም አድርጎት በጌታ በኢየሱስ ክርስቶስ ባለኝ እምነት ምክንያት እሱን በመከተሌ ለወንጌል ባለኝ መሰጠት ምክንያት በምድር ሁሉንም ነገር አጥቻለሁ ይላል። ያንን እጦት ግን እንደ ጉዳት ሳይቆጠር በእጦቱ ምክንያት ስለመጣው ጥቅም ደግሞ ሲናገር የጌታ ኢየሱስ ክርስቶስን የሞትና የትንሣኤውን ምስጢር ሙላት ለማወቅ ከሱ ጋር መሰቃየት እፈልጋለሁ። ለምን? እንደሱ ፈቃድ በትንሣኤ ከሱ ጋር አንድ ለመሆን ስለምፈልግ ይላል። ስለዚህ ዛሬ የምድርን ነውጥ በምናይበት ጊዜ፣ በምድር ላይ ያለውን ቀውስ በምናይበት ጊዜ አቅጣጫው አስፈሪ ቢሆንም የምጥ ጊዜ ነው። ሊወለድ ሊወጣ ያለ ነገር አለ። በዛ ውስጥ ግን ተሳትፏችን፣ አባልነታችን ምን ይመስላል የሚለውን በግላችን የምንሰጠው መልስ ይኖራል። ክርስቶስን አውቆ የተጎዳ ሰው ካለ ቢነግረኝ ደስ ይለኛል። ጌታ ኢየሱስ ክርስቶስ ባገኘሁት ጊዜ የተሰማኝ ስሜት ግልጽ ለማድረግ በቤተ ክርስቲያን ውስጥ ነው ያደግኩት። ነገር ግን ክርስቶስ የግሌ አዳኝ፣ የግሌ ወዳጅ፣ እኔን የሚያቀኝ፣ እኔን ደግሞ ለመጥቀም የሚፈልግ ጌታ መሆኑን ሳውቅ የተሰማኝ ስሜት በቃላት ሊገለጥ አይችልም። እስከ ዛሬ ይሄን ነገር እንዴት አላወቅኩም? ብዙ ጊዜ ሰዎች ስለሆንን አዲስ ነገር እንወዳለን። አዲስ ጫማ፣ አዲስ መኪና፣ አዲስ ወዳጅ። ምክንያቱም ስልቹዎች፣ በወረት የተሞላን ስለሆንን ማለት ነው። በድግግሞሽ ምክንያት የሚሰለቹ ነገሮች አሉ፣ ጥሩም ሆኖ ማለት ነው። ስለ ጌታ ኢየሱስ ክርስቶስ ግን ጥቂት ልናገር ወገኖች። እሱን ካወቅኩት በኋላ ክርስቶስ ኢየሱስ የሚሰለች አምላክ አይደለም። እንዲያውም በተቃራኒ ያገኘሁት ነገር ምንድን ነው? በየቀኑ መልካምነቱ፣ ፍቅሩ፣ ቃላትም የለኝም። እንዴት አይነት ያማረ አምላክ መሆኑን እያየሁት ስሄድ ምን አለ ካሁን ቀደም የበለጠ ብሰጠው ኖሮ የሚያስብሉ ሐሳቦች ይመጣሉ በውስጥ። እንደ ማንኛውም ሰው ስጋ ለባሽ ነኝ። ክርስቶስ ኢየሱስ ከማንኛውም ጊዜ የበለጠ ያየኸው መቼ ነው ብትሉኝ፣ ባለፈው ሳምንት ነው። ማለት አሁን እያገባደድ ነው ባለው ሳምንት ውስጥ ኃይሉን፣ ፍቅሩን፣ ርኅራኄውን፣ ምሕረቱን በዚህ ሳምንት እንዳየሁት አላየሁትም ካሁን ቀደም። ይህን ደግሞ ያየሁበት ምክንያት እኔ የተለየው ሰው ስለሆንኩ፣ እኔ ከሌሎች የተሻልኩ ሆኜ ሳይሆን የእሱ ፈጥኖ ደራሽነት ከእናንተ የበለጠ ለእኔ ስለሚያስፈልገኝ ማለት ነው። ያ ማለት የወደቅኩ ሰው ስለሆንኩ የእግዚአብሔርን ኃይል ለማየት ከፍተኛ የሆነ መቀመቅ ውስጥ መግባት አንዳንድ ጊዜ አይናችንን ይገልጧል። በዛ ውስጥ የእግዚአብሔር እጅ፣ በዛ ውስጥ የሚታየው የእግዚአብሔር ኃይል እውነተኛ አምላክ መሆኑን በቃሉ የተጻፈው ከኦሪት እስከ ራእይ ዮሐንስ አንዳችም መሬት ላይ የማይወድቅ መሆኑን እናያለን። ታዲያ ይሄ አምላክ ለእናንተ የተሻለ ቦታ አለኝ፣ እቺ ምድር የእናንተ ቤት አይደለችም፣ ይሄ ድንኳን ያረጃል ካለ ያንን ተስፋ በየዕለቱ በማጣጣም ውስጣችን እየታደሰ ሊሄድ ይችላል። ከእግዚአብሔር ጋር ባለን ቁርኝት ምክንያት፣ ግንኙነት ምክንያት ዓለምን እውነተኛ በሆነ መነጽር አይተን
እቺ ዓለም የተገለበጠች መሆኗን ተረድተን ውሸት እንዳለባት ውሸት ብቻ ውሸት ላይ የተገነባች አሸዋ ላይ የተሰራች ቤት መሆኗን እየተረዳን ከሄድን በኋላ የእግዚአብሔርን ቸርነቱን፣ የምህረቱን፣ የፍቅሩን ባለጠግነት እየቀመስን ስንሄድ ውስጣችን ኃይል ያገኛል። ስለዚህ እንላለን እንደ ሐዋርያው ጳውሎስ ተስፋ አንቆርጥም፣ ተስፋ አንቆርጥም። ሐዋርያው ጳውሎስ ያልተደበደበበት፣ ያልተሴረበት፣ ያልተወረወረበት የሰይጣን ፍላጻ የለም። ነገር ግን ይህንን አሁን የተሸከምኩትን አበዛና ቀውስ እንደ ቀላል ቆጥሯለሁ ይላል። ለምን? ሊመጣ ያለውን ነገር ቀጥሎ ያለውን ነገር በአይኑ ስላየ። እንበልና ወገኖች ከቤታችሁ ባሻገር ጥቂት የእግር መንገድ ከሄዳችሁ በኋላ በስማችሁ የተቀመጠ 1 ወይ 2 ቢሊዮን ዶላር ወይም ዩሮ አለ ቢባል እንደው ሄዶ ማየቱ አያጓጓም? በተለይ ዜናውን ያመጣው ሰው ባንኩ የቱ ጋር እንዳለ፣ ገንዘቡ ምን ጋር እንዳለ ማስረጃዎች ካቀረበ በኋላ ሂድና ይህንን ተቀበል ቢለን ስንፍናና እንደው እብደት፣ ስንፍናም አይገልጸውም። እቤት እጅ አጣጥፎ መቀመጥ ትርጉሙ ምንድን ነው? እንበልና ደግሞ መንገድና ጉዞ ከተጀመረ በኋላ ጭቃ ቢበዛስ? የሰፈሩ ሽታ አስቀያሚ ቢሆንስ? የሚሳሳቁብን ህፃናትና ወንበዴዎች ቢኖሩስ? ድንጋይስ የሚወረውሩብን ሰዎች ቢኖሩስ? ፈርተን እንመለሳለን? ለምድራዊ ነገር ሲሆን ይገባናል ይህ ነገር። በሰማይ ያለው ጉዳይ ወገኖች ከዚህ የተሻለ ነው። በሰማይ ቁሳዊ ጥቅምም አለ። ብዙ ጊዜ በአስተሳሰባችን፣ በትምህርታችን በሰማይ ብሎ ከባቢ አየርና መዝሙር ብቻ እና መናፍስት የማይታዩ የማይዳሰሱ እንደዛ አድርገን እናስበዋለን። ሐቁ ግን እንደዛ አይደለም። ታላቁ ተጋድሎ ምዕራፍ 42 ላይ መጨረሻው ላይ በዚሁ ጉዳይ ላይ የተቀመጠ ምክር አለ። እናንብበው። አያችሁ፣ ሁላችንም የምንፈልገውን ነገር እግዚአብሔር ያውቃል። ማወቅ ብቻ ሳይሆን ከምናስበው ከምናልመው በላይ ሊረዳን ይፈልጋል እግዚአብሔር። በዛም ምክንያት በሰማይ ያዘጋጀልን ነገር በቃላት ሊገለጽ አይችልም። እንዲህ ይላል፣ ሰዎች የወደፊቱን ውርስ የሰማዩን ማለት ነው እጅግ ቁሳዊ ወይም ዓለማዊ ሆኖ እንዳይታይ በመፍራት እውነተኛ ቤታችን አድርገን እንድንቆጥረው ከሚያደርጉን እውነታዎች እንድንሸሽ አድርገውናል። ነገሩን በማመናፈሳቸው ብዙዎች ራሳቸውን ከእውነታው እንዲያርቁ መርቷል። እደግማለሁ፣ ሰዎች የወደፊቱን ውርስ እጅግ ቁሳዊ ወይም ዓለማዊ ሆኖ እንዳይታይ በመፍራት እውነተኛ ቤታችን አድርገን እንድንቆጥረው ከሚያደርጉን እውነታዎች እንድንሸሽ አድርገውናል። ነገሩን በማመናፈሳቸው ብዙዎች ራሳቸውን ከእውነታው እንዲያርቁ መርቷል ይላል። ጥቂት እንተንት ነው። የወደፊቱ ውርሳችን ቅዱሳን ወንድሞችና እህቶች መንፈሳዊ መሰረት ያለው ነገር ግን ቁሳዊ ተጨባጭ እውነታም ያለው ነገር ነው። ምን ማለት ነው? ቤት የምትወዱ ከሆነ እዛ ብትሄዱ ይሻላችኋል። በሚያማምሩ ሰረገላዎችና መኪናዎች መንሸራሸር የምትወዱ ከሆነ የዛኛው ይሻላችኋል። ጤና የምትፈልጉ ከሆነ ያኛው ይሻላል። ቀለማትን በማየት አበባዎችን በማድነቅ ስዕልን፣ አርትን፣ ጥበብን የምንወድ ከሆነ ያኛው ይሻለናል። ተመራማሪዎች ከሆንን መጽሐፍትን ማንበብ፣ መፈላሰፍ፣ አዳዲስ የሳይንስ ግኝቶችን ማግኘት የምንፈልግ ከሆነ ያኛው ይሻለናል። እደግሟለሁ፣ ሰዎች
የወደፊቱን ውርስ እጅግ ቁሳዊ ወይም ዓለማዊ ሆኖ እንዳይታይ በመፍራት እውነተኛ ቤታችን አድርገን እንድንቆጥረው ከሚያደርጉን እውነታዎች እንድንሸሽ አድርገውናል። ብዙ ጊዜ ቤተክርስቲያን ውስጥ ስለ ሰማይ ወይም ስለ ደህንነት የሚነገረው ነገር ተጨባጭ አይሆንም። ለሰዎች ልብ ውስጥ እንዳይገባ የሚሆነው ለምንድን ነው? ጥቅማ ጥቅሞችን ትቼ የሚል ጥርጥርና ጥያቄ ይመጣል ወደ ልብ። ሰማይ የመነኩሳት ገዳም አይደለም። ሙዚቃ ለሚወድ ሰው ከዛ የተሻለ ከዛ የበለጠ ሙዚቃ የለም። ጣፋጭ ምግብ ለማጣጣም የሚፈልግ ሰው፣ አዳዲስ የጣዕም ቃናዎች ለማግኘት የሚፈልግ ሰው ካለ ወደ ሰማይ ሄድ። የተሻለውን ለማግኘት ርካሽ የሆነው ይጣላል። ሳናየው ግን ቀድመን ሳናሰላስለው የምድሩ ርካሹ ነገር የተሻለ ይመስለንና ገደል እንገባለን። እኔ በበኩሌ እዚህ ምድር ላይ ሆኜ ከዛሬ ነገ ምን ሊመጣ ነው? ያጠላብን ነገር ምን አይነት እንቅፋት፣ ምን አይነት ችግር ይዞ፣ ምን አይነት ፈተና ይዞ ይመጣል የሚለውን ፍርሃት መላቀቅ እፈልጋለሁ። በሰላም ወጥቶ መግባት በምድራዊ እይታ አይደለም፣ እግዚአብሔር ባለበት ቦታ ወጥቶ መግባት፣ በዛ ውስጥ መመላለስ ምን ማለት ነው የሚለውን ማየት ፈልጋለሁ። የተመናፈሰ ዝም ብሎ ምናባዊ የሆነ አገር አይደለም እግዚአብሔር ያዘጋጀው። ከዚህ እውነታ እንድንርቅ የሚያደርጉንን ነገሮች ሁሉ መሸሽ አለብን። ቀጥለን ስናነብ ክርስቶስ በአባቱ ቤት መኖሪያን ሊያዘጋጅላቸው እንደሄደ ለደቀ መዛሙርቱ አረጋግጦላቸዋል። የእግዚአብሔርን ቃል ትምህርት የሚቀበሉ ሰዎች ስለ ሰማያዊ መኖሪያ ሙሉ በሙሉ የሚያውቁ አይሆኑም። ሆኖም ግን ይህ መኖሪያ ቃሉ እንደሚለው ይህ መኖሪያ ዓይን ያላየችው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ነው። የጻድቃንን ሽልማት ለመግለጽ ሰብአዊ ቋንቋ በቂ አይደለም። እርሱ በተመለከቱት ሰዎች ብቻ የሚታወቅ ይሆናል። የእግዚአብሔርን ገነት ክብር የትኛውም ውስን አእምሮ ሊረዳው አይችልም። ቁሳዊውንም ክፍል ጨምሮ ማለት ነው። እናስ ክርስቲያን ወንድሞችና እህቶቼ ቅዱሳን ምን ተሻለ? የቱ ይበጀን? በዚህ ምድር ያለው ነገር ሁሉ፣ አሁን እያለፍንበት ያለው ፈተና ሁሉ በግል በውስጣችን የሚነታረከን ኃጢአት ሊሆን ይችላል። በቤተሰብ ውስጥ የሚመጣ ምስቅልቅል ሊሆን ይችላል። ማህበረሰባዊ ቀውስ ሊሆን ይችላል። በቤተ ክርስቲያን ውስጥ ያለ ነውጥና አለመረጋጋት ሊሆን ይችላል። በማንኛውም አቅጣጫ ስናይ አስፈሪና ያልተረጋጋ ነገር ልናይ እንችላለን። ሆኖም ተስፋ አንቆርጥም። ለምን? ይሄኛው ኃላፊ ነው። ከእናንተ አልለይም ብሎ እንደ መዥገር እላያችን ላይ የተለጠፈው ችግር ሳይቀር ጌታችን ኢየሱስ ክርስቶስ ሊነቅለው ይችላል። ደግሞ ይነቅላል። ቁስላችን ሲፈወስ፣ ሰንኮፉ ሲወገድ፣ ያበጠው ሁሉ በትዕቢት በእብሪት ያ ሁሉ ከፈነዳ በኋላ የሚመጣው ሰላም ዘላለማዊ ነው። እግዚአብሔርን የመጠጊያ ጊዜያችን አሁን ነው። ይሄ እድል ካመለጠን መቼም እዚህ ጉባኤ ውስጥ የተሰበሰቡ ሰዎች ጥቂት 10 ዓመታት ኖረናል። በሕይወታችን ውስጥ ወደኋላ ስናይ የሚያሳሱ
ያለፉን እድሎች አሉ። በውስጣችን ቅሬታና ሐዘን የሚፈጥሩ ጥቅማቸውን በጊዜው ብናቅ ኖሮ ሊያመልጡ የማይገባ እድሎች ናቸው የምንላቸው ነገሮች ሊኖሩ ይችላሉ። ከአንድም ሁለት አያሌ ብዙ ነገሮች። ይሄኛው ግን ከሁሉ ይበልጣል። ይሄኛው ካመለጠ ሁሉም ነገር ወና ሆነ፣ ከንቱ ሆነ። እግዚአብሔር ለቅዱሳኑ ያዘጋጀው ዓይን ውስጥ ገብቶ የማያውቅ ጆሮ ሰምቶት የማያውቅ አሁን በኃጢአትና በድካም የደበዘዘው የሰው አእምሮ ሊያገናዝበው የማይችል ንጽህናው፣ ሰላሙ፣ ውበቱ፣ ደስታው ከኛ አድማስ ከኛ የማሰላሰል አቅም ያለፈ አገር አለ ወገኖች። ሰው የሰራው ሳይሆን ፈጣሪ የገነባው። ጥንት የነበሩት የእምነት አባቶች ይህንን ተስፋ የተሻለ መሆኑን ስላወቁ ልባቸውን ስላጓጓው በምድር ላይ አለኝ ከሚሉት ነገር ተለያይተው የመንከራተትን ቤት የለኝም ሊኖረኝም አይችልም በዚች ምድር የሚል መታወቂያ አንግበው ነበር የሚዞሩት። አብርሃም በሕይወት እያለ እግዚአብሔር ቃል ቢገባለትም እግሩን እንኳን የሚያስቀምጥበት የኔ የሚለው መሬት አልነበረው። ሚስቱ በሞተች ጊዜ መቃብር የሚቀብርበት ቦታ ስላልነበረው ሄዶ ገዛ። ዮሴፍን ስናይ በነበረው ኃያል የግብፅ ስልጣኔ ጫፍ ላይ የገዢው አባት ሆኖ በፈርዖን ቤት ሲሰራ የነበረው ዮሴፍ ከመሞቱ በፊት ምንድን ነው ያለው? አጥንቶቼን አደራ እዚህ እንዳልቀበር ወደ ተስፋይቱ ምድር አጥንቶቼን ውሰዱልኝ አለ። ሙሴን እናስታውስ። የፈርዖን የልጅ ልጅ ተብሎ መጠራት ይችል ነበር። በታሪክ ከነበሩት ፈርዖኖች ኃያሉ እሱ ነው ሊባል ይችል ነበር። ነገር ግን አመዛዘነና ይላል ዕብራውያን 11 ላይ አመዛዘነና ከእግዚአብሔር ሕዝብ ጋር አሁን መሰቃየትን በፈርዖን ቤት ከነበረው ቅንጦት ይሻላል ብሎ ወሰነና በዛም ላይ ከእግዚአብሔር ሕዝብ ጋር 40 ዓመት ተንከራተተ። ምድረ በዳ ውስጥ ያ ሙሴ ግን ዛግም መጨረሻ ላይ ጲስጋ ጫፍ ከወጣ በኋላ ከነዓንን ካየ በኋላ የሰው ቀባሪ እንኳን አልነበረውም። እግዚአብሔር ነው የቀበረው። ከቀበረው በኋላ ይሁዳ ላይ እንደሚናገረው ከሞት አስነሳው። ሙሴ በሕይወት አለ፣ ፈርዖን ግን በሕይወት የለም። ሙሴ በሰማይ ሰማያት ከእግዚአብሔር ጋር በየቀኑ መነጋገር ይችላል። አያችሁ፣ በጊዜው ግን የነበሩት በምድራዊ ሕይወቱ የነበሩት መስፍኖች፣ ፈርዖኖች በዛው በበሰበሰ ድንኳናቸው ውስጥ ተቀብረው ቀርተዋል። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ሞቱ በተቃረበ ጊዜ አጽናኞች ያስፈልጉት ነበር። ከሰማይ ኤልያስና ሙሴ ተላኩ። የዘመናት ምኞት የሆነውን የደህንነት መሰረት የሆነውን የእምነታችን ጀማሪና ፈጻሚ የሆነውን ጌታ ኢየሱስ ክርስቶስም በዛ በተቀደሰው ተራራ ላይ ቆሞ ከመሞቱ በፊት አይዞ ሲለው እንዴት ያለ ዕድል ነው ወገኖች! ሙሴ ታሪኩ አላለቀም። በዘመን መጨረሻ ቅዱሳን በጽዮን ተራራ ላይ ሲሰበሰቡ የሚዘምሩት መዝሙር
የሙሴና የበጉ መዝሙር ይላል መጽሐፍ ቅዱስ። እንዲህ አይነት ውርስ፣ እንዲህ አይነት ትሩፋት፣ እንዲህ አይነት ዘላለማዊ ዘመን ተሻጋሪ የሆነ ህይወት እግዚአብሔር እንኩ እያለን ነው። ጊዜው አሁን ነው፣ ተቃርቧል። እግዚአብሔር እየተናገረን ነው ዛሬ። ራዕይ ዮሐንስ ምዕራፍ 22 ላይ ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። ከእንግዲህ ወዲህ እርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል፣ አገልጋዮቹም ያመልኩታል። ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ከዘላለም እስከ ዘላለም ይነግሳሉ። መልአኩም እነዚህ ቃሎች የታመኑና እውነተኛ ናቸው፣ የነቢያት መናፍስት ጌታ አምላክ በቅርብ የሚሆነውን ነገር ለአገልጋዮቹ እንዲያሳይ መልአኩን ልኳል አለኝ። ሲቀጥል ሲጨርስ ልበል ቁጥር 20 ላይ እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። አሜን። አሜን። ጌታ ይባርክህ ወንድም ድሪባ። አሜን። ጌታ ይባርክህ። እግዚአብሔር ይባርክ፣ ጨምሮ እውቀቱን ያብዛልህ። አሜን። እግዚአብሔር ይባርክህ። በጣም በጣም እናመሰግናለን ወንድም ድርባ። እግዚአብሔር ይባርክህ። እጅግ መልካም እና ወይን የጠበቀ መልእክት ነው ያስተላለፍክልን። እንግዲህ ከዛ በፊትም ለእህታችን ለትዕግስትም እንደገና ማመስገን ፈልጋለሁ ላቀረበችልን መልካም መዝሙር እግዚአብሔርን በተፈጥሮ ውስጥ ስለማየት። እንግዲህ እንደተለመደው አንዳንድ ነጥቦችን ላይ ሪፍሌክት ማድረግ የሚፈልግ ሰው ካለ ምን ቀርቶልናል ዛሬ ወንድም ድርባ ካስተላለፈው መልእክት የቀረልንን አንድም ሁለትም ነጥብ መልሰን ብንናገረው ለራሳችንም ይቀራል፣ የቀረነውም ሌሎቻችንም ደግሞ በተለየ መንገድ እንድንረዳው ያገዘናልና እስኪ ዛሬ ይሄ ቀርቶልኛል የሚል ሰው ካለ ራሱ ማይክሮፎኑን ደንብ አድርጎ መናገር ይችላል። እንግዲህ እኔ ብዙ ነገሮችን ጽፌያለሁ። በማይታየው ስለሚታየውና ስለማይታየው ተስፋ አንቆርጥም የሚለውን ለምሳሌ ስንኝ ራሱ በሌላ መንገድ እንዳየው ሆኛለሁኝ። ዛሬ ብዙ ጊዜ ተስፋ አንቆርጥም እንግዲህ ግቤ እስክደርስ ድረስ ማለት ነው። ሁሌ የሆነው የጀመርነው ነገር ካለ ያንን እስክንጨርስ ነው። ስለ ዕለታዊ ህይወታችን ነው ብዙ ጊዜ የምናስብበት። ዛሬ ግን በተለየ መንገድ ተገልጾልናል። ለኔም በተለየ መንገድ ተረድቼዋለሁ ብዬ ነው የማስበው። እንግዲህ በተለይ ስለ ውስጣዊ መታደስና ስለ ዘላለማዊ ህይወት እንደሆነ ጳውሎስ የሚናገሩና እኛ በህይወታችን በዛ መንገድ እንዴት ነው አፕላይ እንድናደርገው ይረዳናል ብዬ አስባለሁ።
ከሁሉ በላይ ግን አንድ አሁን በጣም እንትን ፋሲኔት ያደረገኝ ስንኝ እጅግ ቁሳዊ መስሎ እንዳይታይ በመፍራት የምትለዋ ስንኝ ነች። ከሁሉም ዛሬ በጣም ፋሲኔት ያደረገችልን። አንዳንዴ ቁሳዊ መስሎ እንዳይታይ በመፍራት የምንፈራበት ጊዜ አለ። የእግዚአብሔርን እንግዲህ የዘላለማዊ ሕይወት እጅግ ቁሳዊ መስሎ እንዳይታይ በመፍራት እሷ ስንኝ በጣም ፋሲኔት አድርጋኛለች። ሌሎቻችንም እንግዲህ ያን የቀረልን ነገር ካለ እንደዚሁ ሼር ብናደርግ መልካም ነው። ቻት ቦክስ ውስጥ አንዳንድ ነገሮችን አያለሁ። ሼር እባክሽ እንግዲህ ሀሳብ ሼር ሪፍሌክት የሚያደርግ ሰው ከሌለ እንደገና ምስክርነት ወይም ደግሞ ወይም በመዝሙር ማገልገል የሚፈልግ ሰው ካለ እንደገና ጠይቅና ከዛ በኋላ ያው ወንድማችን ድሪባ ራሱ በጸሎት እንዲዘጋልን እጠይቀዋለሁ። ከዛ በፊት ግን ምስክርነት ማቅረብ የሚፈልግ ሰው ወይም ደግሞ አንድ መዝሙርም የመዝሙር አገልግሎት መስጠት የሚፈልግ ሰው ልክ እንደ እህታችን እንደ ትዕግስት ቀድሞ ማለት ነው ካለ እድል እሰጣለሁ። ካልሆነ ከሌለ ግን ያው ፕሮግራማችንን እንደመድማለን ማለት ነው። እንግዲህ ወንድማችን ድሪባ እንግዲህ ወደ አንተ ልመለስና በጸሎት ትደመድምልናለህ። እሺ እንጸልይ። ቅዱስ የሰማይ አባት ስለዚህ ቀን እናመሰግናለን። ቃልህን ለመስማት ለማሰላሰል ሕይወትና ጤና ስለሰጠህን ተመስገን። ለእኔም በአውሮፓ በተለያዩ ሀገራት ውስጥ ላሉት ወንድሞችና እህቶች መንፈስ ቅዱስህ ውስጣችንን እንዲያነቃቃ ወደማይታየው ዓለም ሀሳባችን እንዲዞር ሌሎችንም ወደዛ የመጋበዝ እሳት በውስጣችን እንድታቀጣጥል እንለምንሃለን። ኃጢአታችንን ይቅር በል። ሀሳባችንን ከሚሰርቁ ከሚረብሹ የሰይጣን ተጽዕኖዎች ሁሉ ይቅር እንድታድነን እንለምንሃለን። በጌታ በኢየሱስ ስም አሜን። አሜን አሜን። እንግዲህ ሁላችሁንም እግዚአብሔር ይባርካችሁ። የሚቀጥለው ወር ፕሮግራሙን የሚወስዱት አይርላንዶች ናቸው። ዕለቱም የሚሆነው እንግዲህ 16 ሜይ ነው የሚሆነው ማለት ነው። 16 ሜይ በዚሁ ሰዓት ነው መልሰን የምንገናኘው። እንግዲህ በተረፈ እግዚአብሔር ይባርካችሁ። ያላችሁበት ሰላም ሁኑ። ያው ዙሙን ያው ተከፍቶ ይቆያል ማለት ነው፣ ሰላም መባባል እንድንችል። እንግዲህ ብዙ በወር አንዴ ነው የምንገናኘው። ስለዚህ እዚሁ ቀርተን ማውራት የግል ወሬዎችን ማውራት እንችላለን። ሌላው እንዲህ መልካም ሰንበት